አሁን ይሰማል? አሁን በደንብ ይሰማል። አልሰማም? አሁን ይሰማል። ኦኬ። ይኸውልህ እኔ ምን እንደሆነ ታውቃለህ? የሆነ ሰው ፌስቡክ ላይ ተዋወቅኩኝ እና ማለት ነው ኢትዮጵያ አይደለም ቱርክ ነው። ከዛ ፌስቡክ ላይ ተዋወቅኩኝ። ፌስቡክ ላይ ጦሱ ምንድን ነው? የጦሱ ዶሮ የተዋወቃችሁበት ምን በሚል ነው? ጓደኛ በሚል ላይ ተዋወቅን እኮ። አይ ምን ተባባላችሁ? መጀመሪያ ሪኮስት ላከልኝ፣ ተቀበልኩት። ሀያለኝ ሀያልኩት። ከዛ ማውራት ጀመርን። ለነገሩ ሀይ ነው የልክፍቱ መነሻ ሀይ ነው። እሺ ከዛ ረጅም ጊዜ ነበር የምናወራው። ከዛ ኢትዮጵያ እንዳለሁ ምናምን ነገር ነው የነገርኩትኝ። ከዛ ብር ላከልኝ። ማውራት ከጀመር በሶስተኛው ወር ምናምን ላይ ገንዘብ ላከልኝ። ከዛ በቃ በጣም ብር ላከልኝ ብለሽ ነው አንቺ? አዎ አይደለም ተማሪ ነሽ ያለኝ። ከዛ አይ ተማሪ አይደለሁም ስራ ግን የለኝም ከቤተሰብ ጋር የምኖረው ምናምን ነገር አልኩት። ከዛ በኋላ ብር ላክልኝ። ስንት ብር ላከልኝ? ተቀበልኩት። መጀመሪያ ላክልኝ $500 ነበረ። ከዛ በሶስተኛው ወር ምናምን ደግሞ $1000 እና አይፎን ስልክ ላክልኝ። ከዛ ማውራት ጀመርን ማለት ነው። በጣም ማውራት ቀጠልን። ከዛ ማውራት እያወራን እያለ በስድስተኛው ወር ደግሞ ኢትዮጵያ መምጣት ፈልጋለሁ አለኝ። ከዛ ችግር የለውም እሺ ና ምናምን ነገር አልኩትና ነገሮች አልተመቻቹለትም ቀረ። ከዛ ሲቀር ጊዜ ለሱ ቅጣት ነው ምናምን ነገር አለና አንድ ሻንጣ ልብስና ላፕቶፕ ላከልኝ። ከዛ ሰባ ተቀበልኩት። አረ ፍሬን ያዢ ባንዴ በ180 እኮ ነዳችሁ ጎበዝ። እንዳንላት ሚኒነት ቆይ ተረጋጊ። እውነትሽ ነው የምታወሪን ወይስ እንደው ገብቼ ማውራው ነገር ኖ እውነቴን ነው ማርያምን። አሁን እኮ ለሱ ቅጣት ነው ብሎ ምላከ ችግር የለብኝም እኔ ለመቀበሉ፣ ግን ከዚህ በኋላ ነው ችግር የሚመጣው። ከዛ እሱን ከላከልኝ ከ15 ቀን ወይም ከ20 ቀን በኋላ በቃ እንደሚመጣ ነገረኝ። ትኬቱን ቆርጧል። ከዛ ትኬቱን ፎቶ አንስቶ ስልክልኝ የምናወራው እኔ እና እሱ በፌስቡክ ብቻ ነበረ። የምንደዋወለን ፌስቡክ ላይ ነው፣ የምናወራው የምንጻጻፈው ሁሉም ነገር ፌስቡክ ላይ ነበር። ከዛ በኋላ በቃ እንደሚመጣ እርግጠኛ ሲሆን ስልክሽን ላኪልኝ አለ። ያኔ በቃ ችግሩ ተጀመረ ማለት ነው። ስልክሽን ላኪልኝ ሲል እኔ ያለሁት ኢትዮጵያ አይደለም፣ እንዴት ብዬ ስልክ ልስጠው? ከዛ ለጓደኛዬ ነገርኳት። ዋሽተሽው ነው እንደዚህ? አዎ ማለት ነው። እንደዚህ ሲሪየስ ነው ነገር አልመሰለኝም። ከዛ አንቺ የት ሆነሽ ነበር የምታወሪ? እኔ ሊቢያ እስቲል አሁንም ሊቢያ ነኝ። ከዛ በኋላ ለጓደኛዬ ነገርኳት። ከዚህ በፊትም እንደዚህ የሆነ ሰው እንደዚህ አድርገናል፣ ጓደኛ ሄዳ ምናምን ተቀብለዋለች። እሱ ለእኔ አዲስ አለም። ከዛ ነገርኳት ለጓደኛዬ ሌላ ልጅም ይመጣል እና ሄደሽ ትቀበለዋለሽ አልኳትኝ። እሺ ያለችኝ። ከዛ ጓደኛዬ ስልክ ሰጠሁትኝ። ከጓደኛዬ ጋር ማውራት ጀመሩ። ሄደችና ተቀበለችው ጓደኛዬ ማለት ነው። መጣ። ከዛ ሲመጣ ጊዜ በፎቶ ያየሁሽና አንቺ አንድ አግላችሁ ምናምን ነገር አለና ትንሽ ጓለ። ከዛ ያ ፎቶ ነው ኤዲተር ነው ምናምን ብላ ብቻ በዛም በዚህም ብላ አሳመነችው። ተቀበል ነው። ከዛ 3 ቀን 4 ቀን አብረው ባህር ዳር ላይ ይዟት ሄደና ባህር ዳር ላይ አብረው እያሳለፉ እያለ ከዛ ብር ሰጣት። አላል አብረው ስላሳለፈች ብር ሲሰጣት ጊዜ እኔ ነግሬያት ነበር ማለት አብራችሁ ግን ችግር የለውም ግልጽ ሆነን ብናወራ ንገሪኛ ማለት አብራችሁ እንዳታድሩ ምናምን ነገር ብያት ነበረ። ከዛ እሷም እሺ ብላ ቃል ገብታልኝ ነበረ። ከዛ አብረው አደሩ። ከዛ አብረው አደሩና ልክ ሲለያዩ ብር ሰጣት ጊዜ ድምፅሽ ኮሻኮሽ ነገር አለው። እንጃ አሁን ጥሩ ነው። እሺ ከዛም በኋላ ላይ ብር ሰጣትና ሲለያዩ ቴክስት አደረገችለት። ማለት እኔ እኮ ህሊና አይደለሁም፣ እኔ ዳናት ነኝ፣ እኔ ጓደኛዋ ነኝ። ህሊና አንተን አትፈልግህም፣ እውነታውን ልንገርህ ምናምን ነገር ብላ ሁሉም ነገር ነገረችው ለሱ ማለት ነው።
ከዛ እሷ ጋር እንገናኝ ምናምን ነገር አላትኝና አብረው ሲገናኙ እኔ ነግሬያታለሁ። ልክ አብራችሁ ስትለያዩ ለእኔ ጻፊልኝ ማለት ስልክ እንኳን ቢደውልልኝ እንዳነሳ ማለት ነው። ከዛ ካላመንከኝ what do you want me ምን እንትን ያለችው ታሺ ከዛም በኋላ ላይ አብራችሁ ካልሆናችሁ ስትለያዩ ለእኔ ደውለሽ ንገሪኝ፣ ምናልባት እንኳን ቢደውልልኝ ወይም ቢጽፍልኝ እንድመልስለት ማለት ነው። ከዛ በኋላ እሷ ምንም አላለችኝም። ከዛ ኢሞ ላይ ሀይ ምናምን ነገር ሲለኝ ከዛ እኔ ደግሞ የተለያዩ ነገር መሰለኝና አሪፍ ጊዜ ነበር ያሳለፍነው አይደል አልኩትኝ። ለካ እነሱ ሁለቱ አንድ ላይ ናቸው ያሉት። ከዛ አሪፍ ጊዜ ነበር አለ ያሳለፍነው አልኩትኝ። ከዛ አዎ ተመችቶሻል ይለኛል። አዎ በጣም የተመቸኝ እንዳንተ አይነት ሰው አይቼ አላውቅም በህይወቴ አልኩት። ለካ እሷ አብራው ነው ያለችው። ከዛ ፎቶ አነሳና አብሮ ላከልኝ። ከዛ አልቻልኩም። ወዲያውኑ እሷ ወደ ስልኳ ገባችኝና ይቅርታ ህሊና እኔ ሁሉንም ነገር ነግሬዋለሁ አለችኝ። ከዛ ልጁ ምን አለኝ የላኩልሽን በጠቅላላ ካልመለሽ ስልኩንም ገንዘቡንም ልብሱንም ካልመለሽልኝ ስልክ ፎቶሽን በየፌስቡክ አትንልሻለሁ ብለን ያጠፋሁን። እኔ ምንድነው ማድረግ ያለብኝ? ማለት እኔ ልብሱንም ስልኩንም ላፕቶፕንም መመለስ እችላለሁ፣ ግን አሁን ብር መመለስ አልችልም። ምክንያቱም ኦልሬዲ ገንዘቡ ባንኬ ውስጥ ገብቷል። ነገር ግን ላፕቶፑን እና ስልኩን ወንድሜ የተጠቀምበት ነው። የምን ፎቶ ነው የሚበት ነው? የራቁት ቪዲዮ ፎቶ ልከሽለታል? ያንቺ ማለት ፌስቡክ የራቁት ፎቶ ምናምን እንደዚህ ተላልካችኋል? የኔ አይደለማ፣ የኔን እኮ አይደለም። የራቁት ፎቶ የያዘው እኮ የኔን አይደለም፣ የጓደኛዬን የራቁት ፎቶ ይዞታል። እሱ አልካለት ነው ቴክት ነው አብረው አደሩ አላልኩም? እና አብረው ሲያድሩ እየተቀራረጹ ነው የሚያድሩት? ቀርጿታል ሲያዋሃድ ሽትቤ በጣም ቢዚ ነሽ። ተረጋግተሽ ልታወሪን አልቻልሽም። በጣም ማለት ልጅቷ አንደኛ ከዛ ጓደኛዬ እንዲያስጨነቀችኝ ነው፣ እሱ ደግሞ ከዚህ እያስጨነቀኝ ነው። በጣም ፈርቻለሁ። አንደኛ የጓደኛዬ ፎቶ እንዳይለጠፍ ነው የፈራሁት። እኔ እኮ እዚህ ጋር ምንም ችግር የለብኝም። ነገር ግን እሷ ጓደኛ እውነቱን ንገሪን። አሁን ፎቶሽን በየእንትኑ ፖስት አደርገዋለሁ አለኝ ነው ያልሽኝ። ፎቶ የእሷን ማለት ነው። አሁን ያንቺን ያልሽኝ አንዴ እየነገርሽን ያለው ነገር እውነት ነው ወይስ እውነት አይደል? እንዴ ለምን ዋሻለሁ? ሁለት የሚጋጩ ነገሮች ነው እየነገርሽን ያለሽው። ያወራሽው ታውቆሻል ማለት ምን እንዳልሽን ልብ ብለሽዋል? ልትገምልህ እንዴ? የራሷን የኔን እንትማቲ ከሆነ ፎቶሽን በየፌስቡክ ምናምን ፖስት አደርገዋለሁ አለኝ ነው ያልሽው። ያንቺ መጀመሪያ ብሬን በልታኛለች። ይኸውልህ ሰማይ ፎቶ የሚለጥፈው እኮ ብሬን በልታኛለች ብሎ የሚለጥፈው የኔን ነው። የእሷን ደግሞ ራቁት ፎቶዋን ደግሞ እችን ደግሞ አታላኛለች ብሎ እኮ የሚለጥፈው። እኔን ብሬን ወስዳለች ልብሴን ወስዳለች ብዬ እለጥፍሻለሁ አለ። እሷ ጋር ደግሞ የሄድና ራቁት ፎቶሽን አወጣልሻለሁ እሷን ካላመጣሽ ነው የሚላት። አሁን ምንድን ነው የምትፈልጊው አንቺ? ያውጣው የለጠፈው ፎቶን የኔን ማለት ብርም መመለስ አልችልም እኔ ፎቶን። ለምንድን ነው አንቺ መዋሸት ያስፈልግሽ? ማለት ቆይ ለምንድን ነው መዋሸት ያስፈልግሽ? ለምንድን ነው የዋሸሽው? ምንድን ነው ምክንያትሽ? እኔ ማለት እኔ በጣም ብዙ ሰው ልናወራ እንችላለን፣ ግን እንደዚህ እውነት ሆነ የሚመጡ ወይም ደግሞ እንደዚህ ገንዘብ የሚልኩ ወንዶች አብዛኛው ገጥሞኝ አያውቁም፣ የተወሰነ እንጂ። ይሄ ደግሞ በጣም ግግም አለገገማ ሆነብኝ እኮ የኔ እናት። ማለት እስኪ ሚዩት አድርጊና አዳምጪኝ። እሺ ተረጋጊና አሁን አዳምጪኝ። እኔ የምልሽን ማለት ነው። በዚህ አጋጣሚ ለሁለተኛ ጊዜ ነው እንደዚህ ሲሆን የሆነው አልሽኝ። አንቺና ጓደኛሽ ሌላም ሰው ሄዶ እንደዚህ ተቀብላለች አልሽኝ። ምን ያደርግላችኋል መዋሸት ማለት? በውሸት ውስጥ የሚገኝ ገንዘብ፣ በውሸት ውስጥ የሚገኝ ስልክም በይው ልብስም በይው ምንም እኮ ደስታ የለውም። የእውነቴን ነው የምነግርሽ። ገንዘብን ምናልባት አሁን ችግሮች ከሆነ ያለሽው ወይ ትንሽ ብትፍጨረጨሪና ብትሰሪ ታገኘዋለሽ። ቋቅ እስኪልሽ ድረስ ትዕግስት ይኑርሽ እንጂ ያጣሽውን ነገር መልሰሽ ታገኘዋለሽ።
ምን ይሰራል መዋሸት? በፌስቡክም ተዋወቀሽ በምንም አንቺ ሌላ ሀገር ከሆንሽ ሳትወጪ እወድሃለሁ፣ ሳታፈቅሪው አፈቅርሃለሁ። ሌሎቻችሁም እዚህ ውስጥ ትኖራላችሁ። እንደዚህ ባይደረግስ ቢቀር የት ሄደሽ ደግሞ? አሁን ምንም ይሄ ደግሞ የተለየ አሁን ቢዚ ነች። አሁንም የሆነ ወይ ጀንጃይ ደውሎ ይሆናል ይሄኔ አለሽ። አይ ውሸት ነው የምትሉ ሰዎች እግዚአብሔርን አለች እኮ ቅድም ስትነግረን። እንግዲህ እኔ እግዚአብሔርን ስም የጠራ ሰው ውሸቱን ነው ብዬ ለማመን ይከብደኛል። እየሰማሽኝ ነው? መጥቻለሁ። ቢዚ ነሽ በጣም። ሲተረጋጊና አዳምጪኝ። ይኸውልሽ የህይወት ሩጫውን ቢዚ ነሽም፣ ለማዳመጥ ራሱ ጊዜ የለሽም። በሌላ ዓለም ተጠምደሻል። ውሸት አይጠቅምም። ገብቶሻል? ዋሽተሽ ከሱ ገንዘብ ምናምን ላከልሽ ሶዋት አይሽ ውሸት እስከ መጨረሻው ድረስ ተቀብሮ አይቀርም፣ መውጣቱ አይቀርም። የምትጨነቂበት ጊዜ ይመጣል። እና ትክክል ነው፣ እውነት አለው። እኔ ራቁት ቪዲዮ ሄዶ እሱም መቅረሱም ደግሞ እኔ ሰው ሁሉ ማፊያ ነው እንዲ ያልገባኝ። እሱ ሰውን ከእሷ ጋር ሲያድር መቅረጽ ምን አመጣው? ሰው ሁሉ በቃ አብሮ ሲያድርና አብሮ ጊዜ ሲያሳልፍ እየተቀራረጸ ነው። ሚዩት አርጊ፣ ሚዩት አርጊ፣ ሚዩት አርጊ። መርፊም ሞጋት ቀዶ ጥገና ስናደርገው ቀደን እየሰፋን የምትነቁት ጉድ አለ። ሰው እየተቀራረጸ ነው እንደሚኖረው እኔ ግራን ይገባ። እሱስ ምን አድቫንቴጅ ለመያዝ ነው የሚቀርጸው? ይምድሃን ያለም ያለ ማለት እኔ ይቅርታ አድርጉልኝና በጣም ነው በቃ የሚያሳዝነው የእውነት። በቃ አንድ ሰው ከፍቅረኛው ጋር ሲዝናናም ሲበላም ሲጠጣም አብሮ ሲያድርም ቪዲዮ እየቀረጸ ካሜራው ከራሱ ጋር እንደዚህ ነው እንደሚኖረው። እሱም በደንብ አድርጎ ሁለት ካብ ለካብ እባብ ለእባብ ካብ ለካብ ይታያል ነው የሚባለው። እሱም አንቺን እየመጣው እዛ ቀርጾሽ ከሄደ በኋላ እየሰጠሽን በሙሉ እንዴት እንደምትመልሽው በደንብ እንትን እያለልሽ ነው፣ እያዘጋጀልሽ ነው። ሁለትሽም በቃ ተነቃቅተሽ ቃታ ትሳሳቢ ኢላማ ውስጥ። አንቺም የዋዛ አይደለሽም፣ እሱም የዋዛ አይደለም። ምን አይነት ጊዜ ነው የእውነት? ጊዜን ነው እንዳትሉ፣ ጊዜን በማሳበብ አይቻልም በጊዜ ላይ ቢኮዝ እሷን ያገኘ መስሎት ነው አብሯት ሲያደር ቀርጿታል ራቁቷል። ከዛ ሲሄድ ስመለስ ይህን ፖስት ብሻለሁ እያልኩ የሰጠዋትን በሙሉ ምን የሰጠሽን እንደገና ሌላም ይቀበልሻል። ሲያርስብሽ ነው የሚኖረው። ስለዚህ ይኸውልሽ የእኔ እናት አዳምጪኝ። የሰጠሽን ገንዘብ በሙሉ መልሽለት። የሰው ነገር የሰው ነው ሁሌ። ነገ ፈጣሪም ይጠይቅሻል። ሁለተኛ ደግሞ እንዳትደግሚ አደራሽ። በእንደዚህ አይነት ህይወት ውስጥ እንዳታልፊ። ሰላምሽ ይሻልሻል። ቆሎ በልተሽስ ብታድሪ ከሰላምሽ ጋር ከንጹህ ህሊናሽ ጋር እንቅልፍ ተኝተሽ ብታድርስ። አሁን አንቺ እንቅልፍ እንኳን የለሽም፣ ተሳቀሽ ነው። የሆነ ስልክ ሲጮህ የሆነ ቴክስት ሲገባ ምናምን የተሳቀቅሽ ነው ያለሽው። ለምን እንዴት ትኖሪያለሽ? ሰርተሽ ለፍተሽ በራስሽ በላብሽ ከማንም ሰው ያልመጣ ነገር ህይወትሽ ውስጥ ኖሮ ንጹህ እንቅልፍ ተኝተሽ ማትረባበሽበት፣ ማትወቃቀሽበት፣ ከሰው ጋር ማትጨቃጨቂበት ጫማ ውስጥ አትቆሚም? እሱ ይሻልሻል። ካሁን በኋላ እንዳትደግሚው። አሁን ግን ገንዘቡን እየሰጠሽን አይጠቅምሽም። ስልኩንም መልሽለት ወደዛ። ምንም ጓደኛሽም እሷም ማፊያ ነች። እሷም እምነቷን በልታለች። አታርጊ ያልሻትን አርጋለች። ሶስታችሁ በቃ አየር ላይ ነበራችሁ። ስለዚህ አንቺ ከአንቺ የሚጠበቀውን አድርጊ። ተግባባን? ግልጽ ነው። በሺ ስልክ ነው የሚደወልላት መሰለኝ። ሰምተሽኛል? እሺ በቃ እሺ፣ እሺ። መልካም ቀን። ወይ መከራችን መብዛቱ ጎበዝን። ያልተደረገ ያልተነገረ እንጂ ያልተደረገ ነገር የለም ማለት ይሄ ነው። እኔ ግን ከሴት ልጅ ጋር እንደው ፍቅረኛም ሚስትም ትሁን ስትስማት ፎቶ እያነሳ አብራ ስታደር ቪዲዮ እየቀረጽክ ምን አይነት ጊዜ ነው ማለት? ምን አይነት በሽታ ነው? በመድኃኒዓለም
ስልካችሁስ እንዴት ትዝ ይላችኋል? እንደ አንዳንድ ሰዎች ሰውን ብላክሜል ለማድረግ ሰውን ቀርጾ ነገ ከነገ ወዲያ ጉድሽን አፈርጠዋለሁ ጉድህን አፈርጠዋለሁ ለመባባል ሁሉም ሰው ተዘጋጅቶ ነው ያለው። ምን እንደሚገኝ ባላቅም ገንዘብ ከሆነ ገንዘብ በትክክለኛ መንገድ ያልመጣ ሰላም አይሰጣችሁም፣ በሽታ ነው የሚለቅባችሁ። ግራን ይገባል። ሁለቱም ቃታ ለመሳሳብ አየር ላይ ነበሩ ተደቃቅነው መሳሪያ ኢላሚያ ውስጥ ገብታለች፣ ኢላሚያ ውስጥ ገብቷል ተባብለው እሷም ቆዳውን ለገፈለት ተዘጋጅታ እሱም ስልክ ሲልክላት ሻር ሆኖ ይመስልሻል? ቅድም ያልኳችሁ እዚህ ጋር ነው የሚመጣው። የሆነ ሰው ጥሩ ነገር ሲያደርግላችሁ ሶሻል ሚዲያ ላይ ተዋቃችሁት ምናምን ገንዘብ ሲልክልሽ ምናምን ሲጋብዝሽ እሱ ነው የሚከፍለው፣ አይፎንም ይልክልሻል፣ ገንዘብ በአካውንትሽ ያስገባል ምናምን ነገር በእጥፍ እንደሚያወራርደው ስለሚያውቅ ይኸው በተግባር የነገርኳችሁ ነገር ይኸው አይኑን አፍጦ መጣች። አይፎን ሲልክላት ቅጣት ነው እያለ ልብስ በሻንጣ ሲልክላት እኔ ደግሞ በጓር ኤንጆ ነው እንዲህ ምናምን እኔ ገደነገጥኩኝ ራሱ ሰውዬው ኤንጆ ነው። ምክንያቱም ማንም ምንም ነገር እንዲሁ በነፃ ሊያደርግላችሁ አይችልም። ገብቷችኋል? ከዛ ሀገር ቤት ሲመጣ አግኝቷት እቅዱ የሱ እቅድ ምንድን ነው? አብሯት ያድራል። ከዛ በኋላ ቪዲዮ ይቀርጻታል። ከዛ የተለመደችዋለች አይደል? ይህንን በየፌስቡክ ነው መበትንልሽ 5 ሚሊዮን ብር በአካውንት ያስገቢ ይልሻል። የአይፎኑ የልብሱ የገንዘቡ አንድ ላይ ተጠቃሉ በአንድ ቃታ በአንድ ሽጉጥ ፊት ለፊትሽ ተደግኖ ምን ትያለሽ ትባያለሽ። አትሰሙም? እኔ ሽማግሌ ስለሆንኩ በየቀኑ እየመጣሁ ጮኋለሁ። እናንተ ኤሊ ዝም ብሎ ነው በጠረቁት። ስወጣ እኮ እኔ ነው የምትወቅቱኝ እኮ አውቃለሁ። አው ልክ ነህ በርታ ትለያለህ ምናምን አንተ ትሉኝና ልክ ስወጣ ዝም ብሎ እኮ ነው የሚያወራው። ወይ ተጨናጨኝ እባክሽ። ይሄ ወሬ ዝም ብሎ እርጅና ነው የሚያስለፈልፈው። እበለሽ ይሄን ትሰሙታላችሁ ነው የምባለው። ግድ የለም አንድ ቀን። ለማንኛውም ጓዶች ሰዓታችንን ጨርሰናል። ሁላችሁንም እወዳችኋለሁ። ያለምንም ልዩነት ይሰመረበት። ያለምንም ልዩነት ሁልጊዜ ተዋደዱ፣ እርስ በርስ ተፋቀሩ፣ አትጠላሉ። ከክፉ ከስድድብ ከመከፋፈል ከዘረኝነት በምንም ከመከፋፈል እራቁ። ሰው በመሆኑ ብቻ ውደዱት። ማንም ይሁን የምንም ዜጋ ይሁን የትም ይወለድ የትም ይደግ ምንም የመንፈሳዊ አባቶቻችሁ እንኳን ስለ ክፋት ስለ መጥፎ ነገር ቢያስተምሯችሁ አትቀበሉ። እናትና አባቶቻችሁም ስለ መከፋፈል ስለ መጥፎ ነገር ቢነግሯችሁ አትስሙ። መቀበል ያለባችሁ ሁልጊዜ ፍቅር የሚነግራችሁን ብቻ አለቅ። ስለዚህ ይህንን አድርጉ። እኔ ከእናንተ ተሽዬ ሳይሆን እዚህ ጋር ማወራችሁ ሀሳብ መሸጥ መግዛት ጥሩ። ያሁን የኔ ሀሳብ ገዢ ሆኖ ካገኛችሁት ውሰዱት፣ ግዙት፣ ካልሆነ ጣሉት እና ፐርፌክት ነው እያልኳችሁ አይደለም። ኖ የከፋችሁ ሰዎች፣ የደበራችሁ ሰዎች፣ ብቸኝነት የሚሰማችሁ ሰዎች፣ ሰው የለኝም ብላችሁ የጨነቃችሁ ሰዎች፣ መተንፈስ ማውራት ፈልጋለሁ ብላችሁ የምታስቡ ሰዎች ለእናንተ ነው እዚህ መገኘው። ነገ እንቀጥላለን። ነገ በተመሳሳይ ሰዓት እንገናኛለን። እወዳችኋለሁ። ልመርቃችሁ እስቲ አንድ እኔ ምርቃት ይደርሳል። ባይዚ ቤቢ ፌስ መሆኔን እንዳታይ። ቤቢ ፌስ ነኝ እንጂ ሼባ ነኝ። እሺ ቆርጠመነዋል አባቴ የዘጠናዎቹ። ልመርቃችሁ እስቲ እግረ እርጥብ ያርጋችሁ በሄዳችሁበት በረገጣችሁበት ሁሉ እናንተ የተገኛችሁበት ሁሉ በረከት በበረከት ሲሳይ በሲሳይ ይሁን። ከህፃን እስከ አዋቂ ያያችሁ ሰው ሁሉ ይውደዳችሁ፣ የሰው ፍቅር ይስጣችሁ። አንዱን ሺውን ሚሊዮኑን ቢሊዮን አድርጎ ይባርክላችሁ። በህይወታችሁ ውስጥ ያሉትን ነገሮች ከክፋት በቀር አይምሯችሁ ውስጥ ያሉትን ሀሳቦች ከክፉ ነገር ውጪ ሁሉንም ሀሳብ ይፈጽምላችሁ። ያው መቼም ሰው ክፉም ነገር ያስባል የሚለው ሁልጊዜ ደስተኛ ሆኑ። ደስታ አይራቃችሁ፣ አይጉደልባችሁ፣ ሁሌ ይሙላላችሁ፣ ሀዘን አያገኛችሁ። ሳቁ ሁሌ። አሜን ያልሽ ሁሉ ደርሶልሻል። አሜን ይሁንልኝ፣ ይደረግልኝ፣ ይፈጸም ማለት ነው። እሺ ነገ በተመሳሳይ ሰዓት እንገናኛለን። ሁላችሁንም እወዳችኋለሁ። እየመሸ ያለበት ሀገር የምትኖሩ በደህና አደሩ። እየነጋ ያለበት ሀገር የምትኖሩ በቂ ቆይ ነው የመጣው ሁሉ ጊዜ ማለቅስ
ለምን ነው የምታለቅሽው? አላውቅም። በስ ማለት ከቤተሰብ ጀምሮ ስለጎዳው ከቤተሰብም ከፍቅረኛም ከሁሉም ስለተጎዳው። እስቲ የገጠመሽን ነገር አንድ በአንድ ንገሪኝ። የገጠመኝ ነገር ያው ቤተሰብ በእኔ አርባ ገስ ኖር ምናምን ምንም ለእኔ እያሰቡ ምናምን አይደለም። በጣም ቆይቻለሁ እኔ አረብ ሀገር ማለት ነው። እና ያው ለእኔ አልኖርኩም፣ ለእነሱ ነው የኖርኩት። ብሬን ያጠፉ ምናምን 12 ዓመቴ እኔ ዱባይ ማለት ነው። እና በቃ ትቻለሁ እሱን። ግን ደግሞ የሆነ ፍቅረኛ ነበረኝ በፌስቡክ የተዋወቅኩት ማለት ነው። ከዛ ያው እንግዲህ ቤተሰብም ከጎኔ ስለሌለ ያኔ እሱ ተከታተለ። ማዳም ነች። እኔ እኮ ማዳም ለምን አታስተኛትም? መርፌ ወቅታችሁ እዚህ ስትገቡ ወይ ማለት በቤተሰብ ያኔ ስለተጎዳው። ግን ደግሞ በፌስቡክ ያገኘሁት ልጅ ያኔ ይሆነኛል ብዬ ምናምን አስቤ ነበረ። ግን በፌስቡክ እንዴት ነው የተዋወቃችሁት? ሀይ አለኝ። ከዛ ሀይ አልኩትኝ ማለት ነው። ከዛ ማውራት ጀመርን። እሺ። ከዛ ለ3 ዓመት ያክል ያኔ በወንድም በት ነው የምናወራው የነበረው። ከዛን ወደ ፍቅር ቀየረውና እንደሚወደኝ ምናምን ነገረኝ። ከዛ ማውራት ጀመርን። ከዛ ምንድነው እንትንስ የሚሰራበት ቦታ ዋይፋይ ምናምን እንትን የለም፣ ኔትወርክ የለም። እና ለመጀመሪያ ጊዜ ዋይፋይ ገዛውለት ማለት ነው። 20 ሺህ ብር ልኬለት ማለት ነው። ከዛን ዋይፋይ ፎርጅት ነው አለ፣ የገዛው ፎርጅት ነው ብሎ። ከዛም ደግሞ ድጋሜ ላኩለትኝ 20 ብር ማነው 20 ሺህ ብር ማለት ነው። ከዛ እሱን ገዛ በኋላ ከዛም ደግሞ መለስኩትኝ አለኝ። መለስኩትኝ አይረባም አለ። ከዛ ደግሞ ስልክ ደግሞ የ17 ስልክ 37 ሺህ ብር ምናምን ገዛውለት በኢትዮጵያ ማለት ነው። ከዛ አሁን ደግሞ በቃ ያኔ አሁን ላይ ግን ምንም ደስተኛ አይደለሁም። ያኔ ምን ይላል አይ እኔ አሁን ላይ ደስተኛ አይደለሁም ጭንቀት ላይ ነኝ ምናምን ይላል። እኔም ማውራት ምናምን አይፈልግም። ያኔ ጭንቀት ምንድነው? ጭንቀት ምንድነው? የጨነቀ ምን ሆነክ ምናምን ስለው ደግሞ አይናገርም። እና ማለት ምን ማድረግ አለብኝ ከሱ ለመራቅ አሁን ከላስ? ምክንያቱም አይሆነኝም አየሁት። ስለዚህ ምን ማድረግ ይኖርብኛል? ቤተሰቦች ያው ማለት ይጨንቀኛል። ማለት ቤተሰብም ያንተን ጉዳት አያስቡ ምናምን እና በቃ ከጎኔ ሰው እንደሌለ ምናምን ነው የሚጨንቀኝ። ማለት በቃ ብቸኝነት ምናምን ይሰማኛል። በቃ ማለት ገንዘብ ሰርተህ ታገኘዋለህ፣ ግን ሰው ማጣት ደግሞ በጣም ያማል እና ይጨንቀኛል። ሰው የለኝም ምናምን ብዬ ሁሉ ጊዜ አለቅሳለሁ መዳም ቤት ማለት ነው። መንግስት ወረሰው ወንድሜ የሆነ ጥቂት ብር እንደነበረ ቤቱን ጀምርልኝ፣ ከዛም ደግሞ እየሰራው እልካለሁ ምናምን ስለው ይሄ ያኔ ላይ ያለች ብር እኮ ቤት አይጀምርም ምናምን እያለ በቃ ወንድሜ በጣም ቀለደብኝ ነው። ከዛም አሁን መንግስት ወረሰው መሰለኝ ቦታውን። ያኔ ቤት ካልሰራበት ግብር ምናምን ካልተከፈለ ይወርሳል፣ ይወስዳል መሰል መንግስት ማለት ነው።
ከዛም እናትና አባቴ አሉ ገጠር። ግን ምን ሆነሽ ነው? ምን ሆናችሁ ነው? እኔና ወንድሜ ስንጣላ ምናምን ምን ሆነህ ነው? የእሷን ብር ወይ መልስ፣ መስራት ካልቻልክ መልስላት፣ እሷ በፈለገች ሰው ታሰራ ምናምን ብለው ማለት ነው። አልተቆጥተው ራሱ አያውቁም እሱን ማለት ነው። እና እኔ እዚህ ሀገር በጣም ቆይቻለሁ። ግን አሁን ኢትዮጵያ መግባት ምናምን ስፈልግ ግን ማን አለኝ? ኢትዮጵያ ለምንድን ነው የሚገባው? እኔ ምን ሰራለሁ ማለት ምን አለኝና ምናምን ብዬ ተስፋ ቆርጣለሁ። ወይ ከሰው ወይ ሰው የለኝ ወይ ገንዘብ የለኝ ብዬ በቃ አለቅሳለሁ ዝም ብዬ። አይዞሽ አይዞሽ ፌስቡክ ትስቁ ሰዎች አድሉ። እቺ ልጅ አሁን እዚህ መምጣቷ ነው ጥሩ። ባትመጣ ሰው የለኝም፣ ይረዳኝ የለም፣ ቤተሰቦቼ እንዲያረጉብኝ፣ ፍቅረኛ እንዲያረጋኝ ምን እሰራለሁ? ህይወት ራሱ ትርጉም የለው። ለፍቼ መና ብላ ራሷን ከፎቅ ትወረውራለች፣ ወይ አንድ ወቅት ታንቃ ትገኛለች። መናገሩ ጥሩ ነው። ሰው ሲናገር ባይዚ አሁን ማልቀሷ ጥሩ ነው። እኔ ሰዎች ሲያለቅሱ ዝም እምላቸው በምክንያት። የሚያለቅስ ሰው በጣም ጥሩ ነው። እሺ እንባው የውስጥን ነገር አጥቦ ያወጣል። ዝም የሚል ሰው ነው ችግሩን ውስጥ የሚገባው። ስለዚህ እኔ እናቴ ይኸውልሽ፣ እኔም በደንብ አዳምጪኝ። አንደኛ ነገር የዋህ አትሁኝ። እሺ የዋህ መሆን ያሳርዳል። ቤተሰቤ፣ ጓደኛዬ፣ ዘመድ አዝማድ ምናምን የምትይው ማንም ያንቺን ህልም ለመገንባት ቁጭ ብሎ የሚጠብቅሽ የለም። ይህን አስምሪበት። በቃ ማንም የለም። ለራስሽ ህይወት ራስሽ ነሽ ያለሽው። በጣም የአቋም ሰው ቆራጥ ሰው መሆን አለብሽ። ደስተኛ መሆን ይገባሻል። ደስተኛ ሆነሽ መኖር ነው ያለብሽ። አንድ ህይወት ነው የምንኖረው አይደል? ሟች ነን እኮ። እኔ ከዚህ እንደወጣሁ እንደሚገጥመኝ አላውቅም። ለምሞተው ነገር ዋስትና ለሌለኝ ተጨንቄ አልቅሼ መኖር አልፈልግም። የሚያስለቅሱሽ የሚያስጨንቁሽ ነገሮች አቮይድ አድርጋቸው፣ ከዙሪያሽ አባሪያቸው። አዎ ግን እኮ እኔ ቆይ ሚዩት አድርጊና አሁን አዳምጪ። አሁን አንቺ ስለምታወሪው ነገር የምታስቢ ከሆነ እምልሽ ነገር አይገባም ጭንቅላትሽ ውስጥ። ስልክሽን አስቀምጪው። ገብቶሻል? እንድታወሪ ያልኩሽ ለዛ። አሁን አንቺ ስለምትነግሪኝ ቆይ ከዚህ በኋላ ሰው ሲጨርስ ይሄን እነግረዋለሁ ካልሽ እምልሽ አይገባም ጭንቅላትሽ ውስጥ። ስለምትነግሪኝ ነው የምታስቢ። ተይ በቃ ሁሉንም ነገር መሬት ላይ አስቀምጪው። እጅሽ ላይ ያሉ ነገሮችን፣ ጭንቅላትሽ ውስጥ ያሉ ነገሮችን ሁሉ ነገር መሬት አስቀምጪ። መኖር ነው ያለብሽ። አሁን በፌስቡክ የተዋወቅሽው ፍቅረኛሽ በደንብ አድርጎ እየተጠቀመብሽ ነው። ፍቅረኛሽ አይደለም እሺ፣ እሱ ብዙ ፍቅረኞች አሉት። የስሜን ያህል እርግጠኛው እኔ ነው የምነግርሽ። እኔ ብዙ ፍቅረኞች ነው ያሉት እና ጭራሽ ዋይፋይ የምትገዥለት አንቺ፣ ስልክ የምትገዥለት አንቺ፣ የቤት ኪራዩ የምትከፍልለት አንቺ፣ ሞባይል የምትገዥለት አንቺ። እንደዚህ አይነቱ ወንድ አይደለም። እሺ ባል አይሆንም። የልጆች አባት መሆን አይችልም። ኃላፊነት በአጠቃላይ የአንቺ የህይወት መስመርሽ ውስጥ የለም። ከአንቺ የሚፈልገው ገንዘብና ገንዘብ ብቻ። የምታዳምጪኝ ከሆነ ማለት ነው። በግምት አይደለም እየነገርኩሽ ያለሁት። ባል የሚሆን ወንድ ምን አይነት እንደሆነ ታውቂያለሽ? በራሱ የቆመ አላማ ያለው፣ ከማንም ምንም የማይፈልግ ኢቭን ከቤተሰቦቹም ጭምር የራሱ አቋም የመርህ ሰው የሆነ ከማንም ምንም ድጋፍ የማይፈልግ ቆራጥ ቆፍጣና የሆነ። ገብቶሻል? አንቺ በሩን አንኳኩተሽ እንኳን ላይከፍትልሽ ይችላል። ልቡን በቀላሉ አታገኙም። እንደዚህ አይነት ወንድ በቀላሉ በአንድ ክሊክ ጥሩ ባል የሚሆን ወንድ ምናምን ፌስቡክ ላይ ልታገኝ። እንዳንቺ እኮ ዞር ዞር ነው የሚለው። ከአንቺ ጋር ከተጀናጀነ በኋላ ሀይ እንዲህ ብል ተብለው ተወረሰ አልሽኛው። ያንቺን ማን ለመገንባት እዛ ይቀመጣል? ስለዚህ ብርሽን ራስሽ ትይዥና
ሀገርሽ ስትሄጂ ራስሽ ህልምሽን ትገነቢያለሽ። ቤት መስራት ነው የምትፈልጊው፣ እዛው መሬቱን ገዝተሽ እዛው የሚሰራውን ነገር ባለሙያ ቀጥረሽ እዛው እየከፈልሽ እዛው በእጅሽ ቁጭ ብለሽ ታሰራለሽ። እስከዛ ድረስ ምንድን ነው የምታደርጊው? ማዳም ቤት ነው ያለሽው፣ ብርሽን ያዢ። ብር ደግሞ እየሞተ ነው የሚመጣው አይደል? ወርቅ ግዢና አስቀምጪ። በደንብ አዳምጪ። ወርቅ ብር አካውንትሽ ውስጥ ብታስቀምጪው 1 ሚሊዮን ብር ቢኖርሽ የዛሬ ዓመት 500 ሺህ ብር ነው ያለሽ። ብሩ ጽሁፉ 1 ሚሊዮን ብር ነው የሚለው። የመግዛት አቅሙ የገንዘቡ አቅም ግን ወርዷል በግማሽ። እየሞተ ነው አይመጣው ገንዘብ። ወርቅ ግን እየሞተ አይመጣም። የኔ እናት ዛሬ ገዛሽ ዋሬ ዛሬ ዓመት ብትሸጪው በእጥፍ በየቀኑ እየጨመረ የሚሄድ ነገር ወርቅ ሐሴት ማለት ነው። ባይዜ ወርቅ ማለት ሐሴት ገዝተሽው ያስቀመጥሽው ነው የተጠቀምሽበት ነው ምናምን አይባልም። ልክ እንደ ሞባይል ስልክ ምናምን ወርቅ ሁሌ የትም ቦታ ባለበት ዋጋ ነው የምትሸጪው። ሁሌ ተፈላጊ ነው ወርቅ። ወርቅ ኖሮሽ ልሽጥ ብትይ አይ አንፈልግም አይሉሽም የትም ቦታ። ወርቅ ትክክለኛ ሐሴት ነው። ባይዜ ብልህ የሆናችሁ ሰዎች፣ በተለይ ሰው ሀገር የምትሰሩ ሰዎች ወርቅ እየገዛችሁ አስቀምጡ። የወርቅ አካውንት ራሱ መክፈት ትችላላችሁ። ባንኮች አላችሁ፣ አንዳንድ ባንኮች ጎልድ አካውንት አላቸው። የገዛችሁ ማስቀመጥ ትችላላችሁ። ይህንን አስቢ። ስለ መስራት፣ ስለ መለወጥ፣ የተሻለ ሰው ስለመሆን አስቢ። ደስተኛ ራስሽ በህይወትሽ ውስጥ ካልሆንሽ አንቺ ማንም የሚፈልግሽ ሰው የለም። ለአንቺ ማንም አይመጣልሽ። ማንም ሰው የለኝም ነው ያልሽው? እኔም ማንም ሰው የለኝም ከጠየቅሽኝ። በህይወቴ ግን እንደኔ ደስተኛ የለም። ከኔ ጋር መሆን የማይፈልጉ ሰዎች አሁን ሰዎች ሊኖሩ ይችላሉ እኮ። እኔ እኮ በራሴ ደስተኛ ስለሆንኩ ነው። እዚህ ጋር ወጥቼ ብነፋረቅ ከኔ ጋር መሆን የሚፈልግ ያለ ይመስልሻል? ይህ እሱ ዝም ብሎ ነባሉ ነው አንዴ ያለቃቀሰው ለፍስት ሲጀመር የሱ ጓደኛ ማንም መሆን አይፈልግም ነው የሚባለው። በራሴ ህይወት ውስጥ ራሴ ደስተኛ ስለሆንኩ በራስ መተማመኔ ስለያዙ የራሴን ህይወት ራሴ ስለምመራ ሰዎች ከኔ ጋር ወዳጅ ጓደኛ ምናምን ዘመድ መሆን ይፈልጋሉ። አንቺም ጋር እንደዛ ነው። እኔ የተለየው ፍጥረት ሆኜ ሳይሆን ኑሮሽ ነው አንቺን የሚመስለው። መጀመሪያ በራስሽ ህይወት ደስተኛ ሁኚ። የምታገኘውን ገንዘብ አመስግነሽ አስቀምጪ። በየዕለቱ አመስጋኝ ሁኚ። ስለ ጤናሽ አመስግኝ፣ አታልቅሽ። ከዛሬ በኋላ እንባ የሚባል ነገር እንዳይኖር ህይወትሽ ውስጥ ምስጋና ብቻ። የሆነው ሆኗል እስካሁኑ። ከአሁን በኋላ ግን በቃ ደስተኛ ሁኚ። ሆስፒታል የተኛ ሰው አለ፣ ኮማ ውስጥ የተኛ ሰው አለ፣ ውጭ የናፈቀው ሰው አለ፣ የሞት ቀኑ ተነግሮት መቼ እንደሚሞት ቀን እየቆጠረ የሚኖር ሰው አለ። ገብቶሻል? በልቶ የማያደር ሰው አለ፣ ውጭ ጎዳና ይኖራል፣ ስራ ያጣል፣ ፓራላይዝድ ይሆናል። ውጭውን እንደው አንዴ ወጥቼ ባየሁት ብሎ የሚመኝ ሰዋል። በጉልኮስ ብቻ የሚመገብ ምግብ በአፌ ጣዕሙን እንደው ምላሴ ላይ ባጣጣምኩት የሚላል የማይችል። አንቺ ሁሉ አለሽ። ካጣሹ እኮ የተደረገልሽ ብዙ ነው እኮ አይደል? ለዛ ነው ሰዎች የምታማሩበት ጉዳይ ካለ፣ የሚያስለቅሳችሁ ጉዳይ ካለ በህይወታችሁ ውስጥ የትኛውም ከባድ ጉዳይ እመኑኝ እጃችሁ ላይ ካለው አይበልጥ። ከተደረገላችሁ ፈጣሪ ለእናንተ ካደረገው ካላችሁ ጤና፣ ካላችሁ ጊዜ፣ ካላችሁ እውቀት ብቻ በህይወታችሁ ውስጥ ያለው ነገር በጣም ኤክስፔንሲቭ ነው። ዞር ብለሽ ማየት ብትጀምሪ በራስ መተማመንሽ ይጨምራል። አራተኛ መጨመርልሽና በጣም ወሳኙ ነገር እንደ አንበሳ ኑሪ። ገብቶሻል? በደንብ አዳምጪኝ። እንደ አንበሳ ኑሪ። አንበሳ የአራዊቶች ንጉሥ የሆነው በፍጥነቱ አይደለም። በፍጥነት አቦ ሸማኔም አለ። በግዝፈቱ አይደለም። በግዝፈት ዝሆንም ቀጨይም አሉ። በግርማ ሞገስ በቁንጅናው ምናምን ብትከሱ የሚያማምሩ በጣም ብዙ እንስሳቶች አሉ። በአስፈሪነት ብትይ አስፈሪ ብዙ እንስሳ አለ። አንበሳ በእነዚህ ሁሉ መመዘኛ ቢቀመጥ እንኳን ንጉሥ ሊሆን ተራ ነው የሚሆነው። አንበሳ የአራዊቶች ንጉሥ የሆነውና ሰው ሁሉ ራሱ አንበሳ እንደ ምሳሌ የሚያየው ሜንታሊቲው ነው። እሺ፣ በራስ መተማመኑ ሁሌ ነግሬያቸዋለሁ። አንበሳ ሌሎቹን እንስሳቶች ሳያቸው ቁርሴን አገኘው ነው ብሎ የሚያስበው ሌላ እኮ ታሪክ የለውም። በአቅም እኮ ሊበልጡት ይችላሉ። ዋው የምበላውን አገኘው ብሎ ነው በድፍረት የሚንቀሳቀሰው። ሌሎቹ ደግሞ ሲያዩት ወይኔ ጉዴ ሊበላኝ ነው ብሎ ነው የሚያስቡት። በአንበሳውና በሌሎቹ እንስሳቶች መካከል ያለው ልዩነት የምንድን ነው?
የግዝፈት ወይ የፍጥነት ሳይሆን ሜንታሊቲ። እንዴት ነው ራሳችሁ የምታዩት? ደካማ ነኝ ሰዎች ሳይዋችሁ እኔ ደካማ ነኝ፣ ሰው የለኝም፣ አቅመ ቢስ ነኝ፣ ቆንጆ አይደለሁም ካልሽ ጨርሰሻል። በቃ አልቆልሻል። ሰዎች ሲያዩሽ አንቺም ሰዎችን ስታያቸው ስትኖሪ እንዴት ነው የምትኖሩ? እኔ ይችላል፣ ቆንጆ ነኝ፣ ጥሩ ነገር ይገባኛል፣ በጣም ደስተኛ ነኝ፣ ህይወት ውስጥ ያሉ መልካም ነገሮች ሁሉ የኔ ናቸው፣ ፈጣሪን ሁሉ ስለሰጠኝ ተመስገን፣ ያለኝ በቂ ነው፣ እንደው ሌላ አልፈልግም ስትይ ይጨምርልሻል ፈጣሪ በግድ። እሷማ አመስግናለች፣ ሌላም ይሰጣት። እንዳንበሳ ኑሪ። ቴንክ ዩ ሺ ፌስ ኦፍ ቴንክ ዩ ቬሪ ማች። ተግባባን? እሺ ወንድሜ አመሰግናለሁ። እሺ እንዳታለቅሽ ከዛሬ በኋላ። እሺ ወንድሜ አመሰግናለሁ የምር። እሺ ያው እኔ እኮ የሚያስለቅሰኝ ብቸኝነት እየተሰማኝ እኮ ነው። በቃ ብቸኝነት የለም ከዛሬ በኋላ። እሺ አንቺ ብቻሽን በቂ ነሽ። እሺ እሺ ወንድሜ። እሺ አመሰግናለሁ። ተባረክ። እኔም አመሰግናለሁ። እሺ